የዛሬውን ቪዲዮ ማለት ነው የዛሬውን ቪዲዮ ለአንዳንድ ምቀኞቼ ለአንዳንድ በማያገባቸው አሁን አንዳንድ ኮሜንት ላይ ተሳዳቢና በማይመለከታቸው የራሳቸውን ህይወት ሳይኖሩ የሰውን የሚናገሩ አሉ ማለት ነው። ገባችሁ አይደለ? በእነ አብርሽና በሩታ እኔ ብቻ ሳልሆን ማአት ሰዎች ሪአክሽን ቪዲዮና ሐሳቦችን ይሰጣሉ። ዘለው እኔ ቻናል ላይ ገብተው እኔ እውነቷንና ሐቋን ስለምናገር መተው አፋቸውን የሚከፍቱ በጣም ብዙ ሰዎች አሉ እና በጣም የሚገርመው ነገር የምነግራችሁ ማለት ነው ለእንደዚህ አይነት ሰዎች ደግሞ ዛሬ ሪአክሽን ብቻ ሳይሆን መልስ አለኝ ማለት ነው። አሁንም ከሩታ ጎን መቆማችንን እንቀጥላለን። ከሩታ ጎን መቆሜን አሁንም እቀጥላለሁ፣ ወደፊትም እቀጥላለሁ ማለት ነው እና ይሄ ምንም ወደ ኋላ የሚያስብለኛል። እውነቱን እናገራለሁ። ገባቸው? እነ ሄርሜላ እነ ዳኒ የሚሰሩትን ነገር እናገራለሁ። ዳኒ የራሱን ኮንተንት ነው እንዴ መተው እነሱም ዳኒና አብርሃምና ሩታ ላይ ነው እንትን ያሉት፣ ሌሎቹም ቢሆኑ ማለት ነው። ገባቸው አይደለ? ሌላውም ሪአክሽን እየሰራ የኛ በተለየ መልኩ የሚታይበት መንገድ እውነትም ስላለን እኛ ስለምንናገር ነው። ገባቸው አይደለ? እና ለእንደዚህ አይነት ሰዎች ደግሞ መልስ አለን። መልሱን በተገቢ ሁኔታ እንሰጣለን ማለት ነው። ገባቸው አይደለ? ከዛ ነው ወደ ሐሳባችን ትክክለኛው ጉዳይ ቪዲዮን እየሰራን የምንቀጥለው ማለት ነው። እና በጣም ስላናደደኝ ነው ይሄን ጉዳይ እኔ በጣም እንትን ብዬ ባንክሮት ልናገር የፈለኩት። እና ግድ የለም ቤተሰብ ወደ ሐቃችን ወደ ቪዲዮአችን እንሄዳለን። ዳኒ እንደለመደው ሊያሸሸው አብርሃምን ሞክሯል አይነት የሚል እንትኖችን ስላየው ነውና ዳኒ እውነት እንደሌለውና ዳኒ ተንኮለኛ እንደሆነ በተጨባጭ ላሳየው። ከሩታ ላይ አስመልጥ እኮ ነው። አዎ ሲጠብቀኝ ማለት ሰማኛ እንዴ ለምን መጀመሪያ እንደዚህ አላወራሽ? ይኸውልህ አብርሃም እኔ ልንገር ደህና አይደለም ያለበት ሁኔታ። አንተ ማለት ይሄ አይደለም ገባህ አይደለ? በጣም አስባችሁታል። ዳኒ አብርሃም ህመም ተሰምቶት እንደዛ አይደለም ያማምን ተብለው ከመንገር ላይ ወስዶ ነፃ ላይ ያወጣው አይደለም። ተረጋጋና የማይመስል ነገር ከዚህ በኋላ ተረጋግተና ወደ እሷ ጋር እንመለሳለን። በታሪክ እኔ አንድ ነገር የምነግራችሁ ነገር ማለት ነው አብርሃምን ዳኒ ነፃ ሊያወጣው አይችልም። በአብርሃም ህይወት ውስጥ አብዛኛውን መበጥበጥና አብዛኛውን ረብሻም እየፈጠረ ያለው ወደፊትም የሚፈጥረው ዳኒ ነው። ስለዚህ ዳኒ ጉዳይ እኔ የእውነቴን ነው የምላችሁ ከማስመሰልም አልፎ ሆን ብሎ እንዳይሻለውና ወይም ደግሞ ከሩታ ጋር ያለውን ነገር ለማፋለስ እየሞከረ ነው ያለው። ይኸውልህ ወንድሜ እኔ ልንገር እንዴት አድርጌ ላስረዳ? ትንሽ ሙቀት አለ። ለዛ ነው ቤተሰብ ሌላ ህይወት ጀምረ ነበረ ምናምን ነገር ከዛ በራስ ውሳኔ የምትወስን ሰው ነህ፣ ብዙ ነገሮች የምትሰራ ሰው ነህ ምናምን ነገር ገባ። አሁን ግን እንደዛ አይደለም። ቤት ውስጥ ነው ያለው፣ ተቀምጠን ያለው ሰው ወደሚል ነገር ተነስ ስትባል ተነስ፣ ቁጭ ስትባል ቁጭ፣ እንደዛ ነው የሚታለው። ስማኝ ያዘነ ይመስል አንዴ እሺ ስማኝ አንዴ ወደ ማቆም ልንገርሽ እኔ አሁን እንዳይነካ ስማኝ እኔ ወንድምህ አይደለሁ አብርሃም ስማኝ ልንገርህ አንዴ ሀብሉን ስጠኝና ማለት አድርጌው ያምርብኛል አያምርብኝም ልላ ካሁን እሺ ስማኝ አንዴ ለምንድን ነው ከሩታን የሆነ ነገር እያልኳት ደስተኛ እንደሆንክ ምናምን እያሳያን ነበር እንዴ? እናፍር ደስተኛ እንደሆነ እየተናገርኩት ነበር እንዴ? ደስተኛ ነኝ ህይወቴ ላይ አሁን ማንም የሚረብሸኝ አልፈልግም ባለው ነገር ደስተኛ ነኝ። ይሄን አዲስ ነገሬን ተላብሼዋለሁ ወድጄዋለሁ ካለ ይሄ ልጅ ምንም እንትን የሚያስብለው ነገር የለም። ሲጀመር ደግሞ ራሱ ሆን ብሎ ነገሮችን ሞኝ እየመሰለ እንትን እያደረገ የልጅቷን እኔ ምን እንዳሰበች እሷ ራሱን አይገባኝም። እኔ የቀጣይ የሩታ እርምጃን ነው የናፈቀኝ ማለት ነው። በጣም የናፈቀኝ ቀጣይ የሩታ እርምጃ ምን ሊሆን እንደሚችል በዚህ ደረጃ በሰዎች እየተጠላች በሷ ምክንያት ሁላ እኛም እየተሰደብን ያለ ነው። የእውነቴን ነው የምላችሁ በማያገባቸው የራሱን ማን ይላሉ ስንት ሰው ሪአክሽን እያደረገና ሐሳቡን እየሰጠ ሩታን አንድ ላይ ሆኖ ጨፍልቆ እየረገጣት እኛ ግን በገባን መልኩ ተጠራጥረን ስለተናገርን ያኔ ካስታወሳችሁ እንደው ከአብርሃም ጎን ቆመን ነበር። ሩታ በምታደርገው ነገር አብረን ተሰድበን ነበርና አሁን ላይ እውነቱን ስለተናገርን
ከሁሉ ተለይቶ እኛ ላይ ትኩረት ተደርጎ መወያያ እስከመሆን ደርሰናል እና እኔ በጣም ነው ደስ የሚለኝ የሚገርማችሁ ነገር ማለት ነው እውነትን ይዛችሁ እንትን ማድረግ ይሻላል። አብርሃም እዚህ አብን ላይ ምንድን ነው ያለው? ለምንድን ነው የማታወልቀው? ምንድን ነው ችግሩ? ብታወልቀው ለምንድን ነው የሚያወልቀው? ልትወስድበት አንተን አንዱ ሰማኝ ቆይ ልቀቀው። ስማኝ አውልቀው ምን ትሆናለህ? እሺ ለኔ ስጠኝ አንዱ ደግሞ ለዲህ ስጠው። ማነው ለሱ ስጠው። በቃ አንዱ ስማኝ አልፈልግም። ለምን አብርሃም ለምን ታጠብቀኝ ብለኛለች? እንዳትወልቀው አብርሃም አንተ እንደዚህ አይነት ሰው አይደለም። ማንም ልብም አትወስድበትም ያለህበት ሁኔታ ልክ አይደለም። ከፋው እሱ እኮ ለአንተ በማሰብ የሰማሩ ውስጥ ሰማኝ እሺ እንደዚህ ሰማኝ ማለት ያደም እሺ እንሂድና ማሰብ ንፋስ ተቀብለን ምናምን ዞር ብለን ወይ ሌላ ጋር ማባሩ ቆይ አይደለም ትናንትና ወንድሙ ይዞት እንትን ሊሎ ሲሞክር ምናምን አይተናል አይደል? እንዴ አሁን ምን ተፈጥሮ ነው እንደዚህ የሆነው? ትናንትና እኮ አይተን ነበረ ሀብሉን እንትን ሊያስ ብሎ ማለት ነው። ስለዚህ ከአቅማቸው በላይ ሆነ ሁኔታዎች ሆነዋል ማለት ነው። እኔ በአብርሽ ጉዳይ በጣም አዝናለሁ፣ በተፈጠረበት ጉዳይ በጣም አዝናለሁ። ግን ያን ያህል ደግሞ ክሪቲካል ነው ብላችሁ እንትን ለማድረግ ዳኒ እያስመሰለ ነው። ስለዚህ ሄርሜላ እዚህ ላይ ሄርሜላና ኤፍሬም መገናኘት ጀምሯል። ኤፍሬም እና ሄርሜላን ምን አገናኛቸው የሚለውን ደግሞ ትንሽ ነገር የነበረው ነገር ነበረ። አንደኛ ነገር እኔ በጣም እየተሰማኝ ያለው ከተሳሳትኩኝ አርመኝ፣ ምንም ችግር የለውም። እኔ በስትክክል ነው ያወራሁት ያለሁት። ምክንያቱም እዚች ጋር አንተ በስትክክል ስላወራኸኝ ወይም ደግሞ ትክክል ስለሰራ ኤፋ ማንንም አልሰማም ብሏል። በቃ ጥሩ ነው፣ ሁኔታዎቹ በጣም አሪፍ ናቸው እንጂ ፈልገሽኛል እንዴት ነው መሰለው ነገር እኔ ተረጋግቼ ነው አይደለም። ቆይ ኤፍሬም አንዴ አዳምጠኝ። እኔ እኮ ተረጋግቼ ነው አይደል? ተረጋግቼ ነው በቃ እኔ የምፈልግኝ ከሆነ ብቻ ነው ከአሁን በኋላ ልመጣ የምችለው። እሺ ገብቶኛል። እሺ አንተን የፈለኩት እኮ እኔ ደግሞ አንተን የፈለኩበት ምክንያት እየነገርኩ ነው እኮ አንተ እንደምታወራኝ ሳይሆን ቢያንስ ተረጋግተህ አውራኝ በእግዚአብሔር ኤፍሬም። እሺ ተረጋግቼ እኮ እያወራሁሽ ነው። ስለ አብርሃም ካንቺ ጋር ከአሁን በኋላ ማውራት አልፈልግም። ስለኔና አንቺ ነው እንጂ ስለ አብርሃም ማለት አይገባሽም። እኔ እኮ አብርሃምን ባልፈልግ ባንተ መንገድ ልመጣ ሰው አይደለም። እኔን ካልፈለግሽኝ እንዴ ምን ነው? እሺ ፈልግ እኔን ካልፈለግሽ ኤፋ ግን የእውነት አንተም ላይ ተደረገብህ ነገር እንዳይኖር ግን እውነት ለመናገር ገባለሁ። እሺ ችግር የለውም። እኔ አሁን እኔን ለማለያየት እኮ ብዙ መስመር የሄድክ ሰው ነህ። ገባህ? በጣም ብዙ መናገር የምፈልገው መለየት አለባቸው። ሀቅ ስላለው ነው። ገባሽ? አንቺ ጋር መሆን የሌለባቸው በጣም ብዙ መስመሮች ስላሉ እኮ ነው። ከዚህ በላይ ምን ወዴት የምታለያየው? ተሳካልህ እኮ በጣም ደስ ብሎኛል። ሄርሜላና አብርሃም ስለተለያዩ በጣም ደስ ብሎኛል። በጣም እጅጉን ዓለም ላይ እንደኔ ተደሰተ። በጣም ደስተኛ ነኝ። ይሄን እንድትፈልጊ ነው እግዚአብሔር የማይፈቅደው ነገር ነው እያደረክ ያለው። በጣም ግን ሄርሜላ እኔ ደግሞ ለአንቺ በጣም ነው ያጨበጨብኩት። በጣም በብዙ ነገሮች ተስተካክቶልሻል። በተለይ በዚህ በሰው ልብ ውስጥ በመግባት በጣም ቴክኒካል አጋጣሚው በደንብ ተጠቅመሽበታል። የእውነቴን ነው የምልሽ፣ በጣም ተጠቅመሽበታል። አሁን በፊት ትረገጪ በጣም ትስቲ የነበረው ልጅ አሁን ሁሉም ስላንቺ ነው የሚያወራው። በጣም እኔ የእውነቴን ነው የምልሽ፣ በጣም አርንቄሻለሁ። በጣም ስኬታማ ነሽ። እንደዚህ ድል በድል እኔ ማንም ሲሆን አይቻላል። የእውነት ሩታ ግን ታይ ብታስይበት ይሻላል። ደጋግመን ነግረናታል፣ ብታስይበት ይሻላል። የእውነት በጣም ከባድ ሪስክ ውስጥ እየገባች ነው።